አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 18 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኦሮሚያ ሙስሊም ወጣቶች ካውንስል የፊታችን እሁድ በይፋ ሊመሰረት ነው። በአራተኛው ዙር የክረምት በጎ ፍቃድ አገልግሎት 52 ሚሊዮን ዜጎችን ተጠቃሚ ለማድረግ እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። 114 ዓለም አቀፍ ድርጅቶች የአውሮፓ ህብረት ከእስራኤል ጋር ያለውን የአጋርነት ስምምነት እንዲያቋርጥ ጠየቁ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኦሮሚያ ሙስሊም ወጣቶች ካውንስል የፊታችን እሁድ በይፋ ሊመሰረት ነው። የኦሮሚያ ሙስሊም ወጣቶች ካውንስል የፊታችን እሁድ በይፋ ሊመሰረት መሆኑን የገለጸው የኢትዮጵያ ሙስሊም ወጣቶች ካውንስል ነው። የካውንስሉ ፕሬዝዳንት ኡስታዝ ሃይደር ከድር በዛሬው ዕለት በሰጡት መግለጫ የኦሮሚያ ሙስሊም ወጣቶች ካውንስል እንደሚመሰረት ተናግረዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተሰጠው መግለጫ ላይ ካውንስሉ ሰኔ 22 2017 በአዳማ ገልማ አባገዳ አዳራሽ በይፋ ይመሰረታል ብለዋል። የኦሮሚያ ሙስሊም ወጣቶች ካውንስል የምስረታ መርሃ ግብር ላይ የሀገር ሽማግሌዎች፣ መሻይኮች፣ ዱዓቶች፣ ባለሀብቶች ከሁሉም ክልል የተወጣጡ የወጣት ካውንስሉ አባላትና ተጽዕኖ ፈጣሪዎች እንዲገኙ ጥሪ አቅርበዋል። አላህ ሱብሓነሁ ወተዓላ ከወፈቀን በሰኔ 22 2017 በኦሮሚያ በአዳማ ከተማ በአባገዳ አዳራሽ ትላልቅ ዑለሞች፣ ዱዓቶች፣ ባለሀብቶች፣ ታዋቂዎች፣ የሀገር ሽማግሌዎች በተገኙበትና የኢትዮጵያ ሙስሊም ወጣት ካውንስል አባላቶች ከሁሉም ኢትዮጵያ ተወጣጥተው የኦሮሚያውን የኢትዮጵያ ሙስሊም ወጣት ካውንስልን ምስረታ በይፋ የምናበስርበት ይሆናል ኢንሻአላህ። በዛ ፕሮግራም ጥሪ የተደረገላችሁ ኡስታዞችና እንደዚሁም ደግሞ በመላ ኢትዮጵያ የተመሰረታችሁ የካውንስሉ አባላቶች ፕሮግራሙ ላይ እንድትታደሙ ጥሪ እያስተላለፍን በተያዘው ዓመት ጥር ወር የተመሰረተው የኢትዮጵያ ሙስሊም ወጣቶች ካውንስል ላለፉት 5 ወራት ገደማ በሁሉም ክልሎች የሚገኙ ወጣቶች በዲን ጉዳይ፣ በማህበራዊ ተሳትፎ፣ በሰላም ግንባታና ወንድማማችነትን በማጠናከር ረገድ ተሰርተዋል ያላቸውን ተግባራት በዛሬው መግለጫ ላይ ዘርዝሯል። ወደ ሌላ ኸበር እንለፍ። ሊጠናቀቅ ጥቂት ሰዓታት ብቻ በቀረው በሂጅሪ ዘመን ቀመር 12ኛ የዙል ሒጃ ወር ዓመታዊ የሐጅ ስነ ስርዓት የተስተናገደበት ሆኖ አልፏል። ለክንውኑ ወደ ቅድስቲቱ መካ ከተማ የተጓዙ ምዕምናን ወደ መጡበት ተመልሰዋል። ሐጅን ያስተናገደው ዙል ሒጃ ወር ሲሸኝ ቀጣይ ወር አዲስ ዓመት መጀመሪያውና የተከበሩ ከሚባሉት አንደኛው ሙሐረም ይሆናል። ከሙሐረም መምጣት ጋር ከአባ ዛሬ ረቡዕ ምሽት በአዲስ ልብስ ሊያጌጥ ሽርጉድ ተጀምሯል። የታላቁ መስጂድ አስተዳዳሪዎች የሚቀይሩትን የካዕባ አዲስ ልብስ ወይም ኪስዋ ለማዘጋጀት 11 ወራት እንደፈጀባቸው የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። የልብስ ቅድ፣ የዲዛይን መረጣና ተዛማጅ ስራዎች ዝግጅቱ የተጀመረው ባለፈው ዓመት ሐምሌ ወር ነበር። የልብስ ዲዛይነሮች፣ የካሊግራፊ ባለሙያዎችና በልብስ ስፌት የተመሰከረላቸው ባለሙያዎች ተሳታፊ ሆነዋል። እያንዳንዱን ጨርቅ ቀደው ሲሰፉ ከኔለሽ እንዲሆን ጥረት ሲያደርጉ የነበረው ካዕባን ለማስጌጥ ነው። የኪስዋ ውጫዊ ንብርብር በጥቁር በተሸለመ ሐር የተሰራ ነው። በወርቅ እንዲሸፈን ተደርጎ በመቶዎች ኪሎ ግራም የሚመዝን የብር ክር በመጠቀም በሐር ጨርቅ ላይ ከቅዱስ ቁርአን የተወሰዱ 68 ጥቅሶች እንዲያርፉበት ተደርጓል። ጥቅሶቹ የእስልምና መገለጫዎችንና የአላህ ሱብሓነሁ ወተዓላን ስሞች ያካተተ ነው። ከጥቂት ሳምንታት በፊት የሐጅ መምጣት ተከትሎ ከግርጌ ከፍ የተደረገውን ኪስዋ በየዓመቱ በሙሐረም ዋዜማ ላይ መቀየር የተጀመረው እንደ አውሮፓውያኖቹ አቆጣጠር በ2022 ነው። ከዚህ ጊዜ አስቀድሞ ኪስዋ የሚቀየረው በዙል ሒጃ ወር 9ኛው ቀን ላይ ነበር፣ በአረፋ ቀን መሆኑ ነው። ባለፉት ዓመታት በኪስዋ ቅያሪው ወቅት 100 የዕደ ጥበብ ባለሙያዎች ተሳታፊ ሆነው ነበር። ኪስዋ የዓለማችን ውዱ ልብስ ነው። የልብሱ ክብደት 850 ኪሎ ግራም ሲመዝን ወጪው ደግሞ 6.5 ሚሊዮን ዶላር ይገመታል። የኪስዋ 670 ኪሎ የሚመዝነው ጥቁር ሐር ነው። በዚህ ሐር ላይ ለሚጻፉ የቁርአን አንቀጾች 120 ኪሎ 21 ካራት ወርቅ እንዲሁም 100 ኪሎ ግራም ብር ጥቅም ላይ ይውላል።
የሃይማኖት አባቶችና የሀገር ሽማግሌዎች ለእርቅና ሰላም የሚጫወቱትን ሚና ማጠናከር አለባቸው ሲሉ የሀገራዊ ምክክር ዋና ኮሚሽነር ጥሪ ያቀረቡ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የሃይማኖት አባቶችና የሀገር ሽማግሌዎች እርቅና ሰላምን በማስፈን ሂደት የሚጫወቱትን ሚና የበለጠ ማጠናከር እንዳለባቸው ጥሪ አቅርበዋል። ኮሚሽነሩ ይህን ጥሪ ያቀረቡት የሰላም ሚኒስቴር ማህበራዊ ሀብቶቻችን ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች በተሳተፉበት የምክክር መድረክ ላይ ነው። በአፍሪካ የአመራር ልህቀት አካዳሚ ከዛሬ ሰኔ 18 2017 ጀምሮ ለ2 ቀናት በሚቆየው መድረክ የሰላም ሚኒስትር አቶ መሐመድ ኢድሪስ፣ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት፣ ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎች ተገኝተዋል። በመድረኩ ላይ ፕሮፌሰር መስፍን አራያ የሃይማኖት አባቶችና የሀገር ሽማግሌዎች በሀገራዊ የሰላም ግንባታና አንድነት ላይ ያላቸውን ሚና የሚዳስስ የውይይት መነሻ ጽሑፍ አቅርበዋል። በጽሑፋቸውም ኢትዮጵያ የውብ ባህልና ታሪክ ባለቤት የሆነች ታላቅ ሀገር መሆኗን ገልጸዋል። በኢትዮጵያ የታሪክ ጉዞም የሀገር ሽማግሌዎችና የሃይማኖት አባቶች በሀገረ መንግስትና ሰላም ግንባታ የማይታካ ሚና ማበርከታቸውን አንስተዋል። በተጨማሪም የሃይማኖት አባቶችና የሀገር ሽማግሌዎች እርቅና ሰላምን በማስፈን ሂደት ውስጥ የሚጫወቱትን ሚና የበለጠ ማጠናከር እንዳለባቸው ተናግረዋል። በቀጣይም በሀገራዊ ሰላም ግንባታ ሂደት የመንግስት አጋር በመሆን የተሰጣቸውን እውቀትና ጥበብ መጠቀም እንደሚኖርባቸው አስረድተዋል። የፍትህ ስርዓትን በማሳለጥም የሚፈጸሙ ወንጀሎች ትክክለኛና ተመጣጣኝ የፍትህ ምላሽ እንዲያገኙ አይነተኛ አስተዋጽኦ እንዳላቸው ተናግረዋል። በዚህም ገለልተኛና ተአማኒነታቸውን በማስጠበቅ ለመደበኛ የመንግስት አስተዳደር ምክርና ድጋፍ በመስጠት የሞራል ኃላፊነታቸውን መወጣት ይኖርባቸዋል ብለዋል። የሃይማኖት አባቶችና የሀገር ሽማግሌዎች ህጋዊነት ከባህላዊ ውርስና ከበሬታ የሚመነጭ መሆኑንም አስረድተዋል። በአራተኛው ዙር የክረምት በጎ ፍቃድ አገልግሎት 52 ሚሊዮን ዜጎችን ተጠቃሚ ለማድረግ እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። በአራተኛው ዙር የክረምት በጎ ፍቃድ አገልግሎት 52 ሚሊዮን ዜጎችን ተጠቃሚ ለማድረግ እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገልጸዋል። በዘንድሮ መርሃ ግብር ኢትዮጵያዊ አብሮነትን ማጠናከር ላይ ያተኮረ ሀገር አቀፍ የክረምት ወራት የበጎ ፍቃድ አገልግሎት እንደሚከናወንም ተናግረዋል። ሚኒስትሯ ይህን የተናገሩት በ2017 የክረምት ወራት የበጎ ፍቃድ አገልግሎት ቅንጅታዊ ስራዎች ዙሪያ በአዳማ ከተማ ከባለድርሻ አካላት ጋር ውይይት ባካሄደበት ወቅት ነው። በመርሃ ግብሩ በመላ ሀገሪቱ 31 ሚሊዮን በጎ ፍቃደኞች በተለያዩ የአገልግሎት ስራዎች እንደሚሳተፉ የገለጹት ዶክተር ኤርጎጌ የበጎ ፍቃድ አገልግሎቱም ኢትዮጵያዊ አብሮነት ላይ ትኩረት አድርጎ ይከናወናል ብለዋል። የክረምት የበጎ ፍቃድ አገልግሎት መርሃ ግብሩ በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ ማህበራዊ ትስስርን ሊያጠናክሩ በሚችሉ ተግባራት ታጅቦ እንደሚከናወን አስረድተዋል። የበጎ ፍቃድ አገልግሎቱ ከፌዴራል እስከ ክልል በተደራጀ መልኩ የሚከናወን መሆኑን ጠቅሰው ስራው ነባር ሀገራዊ እሴትን በማጎልበት ለሀገራዊ ሰላምና አብሮነት ትኩረት የሚሰጥ እንደሆነም ተናግረዋል። የበጎ ፍቃድ አገልግሎት ሰጪ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የገለጹት ሚኒስትሯ በዘንድሮ ክረምትም ተቋማዊ ቅንጅት በመፍጠር የህዝቡን ተጠቃሚነት ለማረጋገጥ ይሰራል ብለዋል። በመርሃ ግብሩ አረንጓዴ አሻራ፣ ደም ልገሳ፣ በሀገር ሰላም ግንባታ፣ የአቅመ ደካሞች የቤት እድሳትና ጥገና፣ የማጠናከሪያ ትምህርት፣ ጤናና ሌሎችም ይከናወናሉ ብለዋል። በመድረኩ ላይ ከፌዴራልና ከሁሉም ክልሎች የተውጣጡ ባለድርሻ አካላትና የስራ ኃላፊዎች ተሳታፊ ሆነዋል መባሉን የዘገበው ኢዜአ ነው። በሚያንማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ ሀገር ተመለሱ። ከሚያንማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች ከወደቁት 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትናንት ወደ ሀገር መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች ነግረውኛል ብሎ ቢቢሲ ዘግቧል። ከወንጀል ካምፖቹ መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን ወረወረ የተባለ አንድ ኢትዮጵያዊ ሕይወቱ እንዳለፈም ተገልጿል። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር አንስቶ ዲሞክራቲክ ካረን ቤኔቮለንት አርሚና ቦርደር ጋርድ ፎርስ በተባሉት የማይናማር አማጽያን እጅ ነበሩ። ኢትዮጵያውያኑ ከሌሎች ሀገራት ዜጎች ጋር በመሆን ታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነው።
ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በሚያንማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው። በካምፖቹ ውስጥ የማጭበርበር ወንጀል እንዲፈጽሙ ሲገደዱ የነበረ ሲሆን የተለያዩ የስቅይት ድርጊቶች ተፈጽመውባቸዋል። በታጣቂዎች እጅ የነበሩትን ተጎጂዎች ለማስወጣት በጃፓን ቶኪዮ እና በህንድ ኒው ዴልሂ በሚገኙ ኤምባሲዎች እንዲሁም በአጎራባች ሀገሮች ታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች በህብረት ሲሰሩ ነበር። በሁለቱ ታጣቂዎች እጅ የነበሩትን 751 ኢትዮጵያውያን ወደ አገር መመለስ የተጀመረው ሚያዝያ ላይ ነበር። ባለፈው 2 ወር ገደማ ጊዜ ውስጥ ኢትዮጵያውያኑ በተለያዩ ቡድኖች የተከፈሉ ከሚያንማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጉን የተጎጂዎች ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ለዜና ተቋሙ መናገራቸውን በዘገባው ተመላክቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበር ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኦሮሚያ ሙስሊም ወጣቶች ካውንስል የፊታችን እሁድ በይፋ ሊመሰረት ነው። ከቆይታ በኋላ 114 ዓለም አቀፍ ድርጅቶች የአውሮፓ ህብረት ከእስራኤል ጋር ያለውን የአጋርነት ስምምነት እንዲያቋርጥ ጠይቀዋል። በዝርዝር እንመለከተዋለን። ይጠብቁን። የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን እንዳላወደመ የደህንነት ግምገማ አሳየ። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ወይም ፔንታጎን የደህንነት ግምገማ ማሳየቱ ተገልጿል። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮችን ጠቅሶ ሲኤንቢሲ ዘግቧል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ሲሉ ከሰዋል። አሜሪካ ፎርዶ፣ ናታንዝ እና ኢስፋን የተሰኙ 3 የኢራን የኒውክሌር ይዞታዎችን 61 ሜትር ወደ መሬት ዘልቆ መግባት በሚችሉ በንከር በስተር በተሰኙ ቦምቦች ጥቃት ፈጽማለች። ነገር ግን የፔንታጎን የደህንነት ግምገማን የሚያውቁ ምንጮች በበኩላቸው የኢራን ማብለያዎች በአብዛኛው እንዳልተነኩና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ የተወሰነ ነው ይላሉ። የሁለቱ ኒውክሌር ይዞታዎች መግቢያዎች ተዘግተው እንደነበር የጠቀሰው ግምገማው አንዳንድ መሰረተ ልማቶች ቢወድሙም ወይም ቢጎዱም ነገር ግን ከመሬት ስር ያሉት አብዛኞቹ ይዞታዎች ከፍንዳታው ቃጠሎ አምልጠዋል መባሉንም ዘገባው አመላክቷል። እኚህ ማንነታቸው ያልተገለጹ ምንጮች ለአሜሪካ ሚዲያ እንደተናገሩት ጥቃቱ ኢራንን በወራት ወደ ኋላ ሊመልሰው እንደሚችል መገመቱን ገልጸዋል። ኢራን ማንኛውም የኒውክሌር መርሃ ግብሯን እንደገና ለመጀመር ቁፋሮ እንዲሁም አንዳንድ ጥገናዎች ምን ያህል ይወስዳሉ በሚለው ላይ የተመሰረተ ሊሆን እንደሚችልም ተገልጿል። ኢራን ከጥቃቱ በፊት የተወሰነውን የበለጸገውን የዩራኒየም ክምችቷን ወደ ሌሎች ስፍራዎች አዛውራም እንደነበር የደህንነት ግምገማው ማየቱን እኚሁ ምንጮች አረጋግጠውልኛል ብሎ ሲቢኤስ ዘግቧል። የኢራን ከመሬት በታች የተገነቡ የኒውክሌር ማብለያ ይዞታዎችን መድረስ የሚችለው የአሜሪካው 14000 ኪሎ ግራም የሚመዝነው በንከር በስተር እንደሆነ ይታመናል። ኢራን ሁሉም የኒውክሌር መርሃ ግብሯ ለሰላማዊ ዓላማ እንደሆነ በተደጋጋሚ ስታሳውቅ ቆይታለች። ጥቃቱን ተከትሎ በነበሩ ሰዓታት የአሜሪካ ጦር ኃይሎች ኢታማዦር ሹም ጀነራል ዳን ኬን በይዞታዎቹ ላይ የደረሰውን ጉዳት ለመገምገም ጊዜ ይወስዳል የሚል አስተያየት ሰጥተው ነበር። የኢራን መንግስታዊ ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብደኒ በበኩላቸው አሜሪካ ጥቃት ያደረሰችባቸው 3ቱ የኒውክሌር ይዞታዎች ከጥቃቱ ቀድሞ ክምችታቸው እንዲዛወር መደረጉን ተናግረዋል። የአሜሪካና የእስራኤል ባለስልጣናት ተልዕኮ የተሳካ ነው ሲሉ በተደጋጋሚ ሲያደንቁ ተደምጠዋል።
114 ዓለም አቀፍ ድርጅቶች የአውሮፓ ህብረት ከእስራኤል ጋር ያለውን የአጋርነት ስምምነት እንዲያቋርጥ ጠየቁ። ሂዩማን ራይትስ ዎች እና አምነስቲ ኢንተርናሽናልን ጨምሮ 114 ዓለም አቀፍ የሲቪል ማህበረሰብ ድርጅቶች የአውሮፓ ህብረት ከእስራኤል ጋር ያደረገውን የአጋርነት ስምምነት እንዲያቋርጥ ጠይቀዋል። ድርጅቶቹ በምክንያትነት ያስቀመጡት ፍልስጤማውያን ላይ የሚፈጸመውን የዘር ማጥፋት ወንጀልና ሌሎች ጥሰቶችን ነው። ይህ የተገለጸው 114ቱ ድርጅቶች ሰኞ ዕለት ከእስራኤል ጋር የተደረገውን የአጋርነት ስምምነት እገዳ ለመገምገም የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ከመደረጉ በፊት ባወጡት የጋራ መግለጫ ነው። የሂዩማን ራይትስ ዎች የአውሮፓ ህብረት ተቋማት ጽህፈት ቤት ምክትል ዳይሬክተር ክላውዲዮ ፍራንካቫሊ በሰጡት ጋዜጣዊ መግለጫ ከእስራኤል ጋር ለመነጋገር የተደረጉ ሙከራዎች በአብዛኛው እንዳልተሳኩ አስረድተዋል። በአውሮፓ ለወራት የዘለቀውን የፍልስጤም ደጋፊዎች ተቃውሞ በመጥቀስ ህዝቡ በየዕለቱ በማህበራዊ ሚዲያዎች የሚያየውን አሰቃቂ ድርጊት፣ ወንጀልና ጭካኔ ችላ ማለት የሚችል አለመሆኑን ገልጸዋል። ፍራንካቫሊ የአውሮፓ ህብረት አጋርነት ስምምነቱን በመገምገም ስምምነቱን የንግድ ገጽታ ማገድን ጨምሮ ተጨባጭ እርምጃዎች ካላስከተለ ትርጉም የለሽ ይሆናል ብለዋል። የእስራኤል የሰብአዊ መብት ድርጅቶች በዌስት ባንክ ወንጀል ፈጻሚዎች ላይ የሚጣለው የቅጣት መጠን ከ3 በመቶ እንደማይበልጥ መመልከታቸውም የእስራኤል የፍትህ ስርዓት እነዚህ ጥሰቶች በቁም ነገር እንደማይከታተል የሚያሳይ መሆኑን አጽንኦት ሰጥተውበታል። እንደ አውሮፓውያኖቹ አቆጣጠር በ2000 በስራ ላይ የዋለው የአውሮፓ ህብረትና የእስራኤል ማህበር ስምምነት በሁለቱ ወገኖች መካከል የፖለቲካ ውይይትና ኢኮኖሚያዊ ትብብርን የሚመለከት የህግ ማዕቀፍ ነው። የስምምነቱ አንቀጽ 2 ሽርክናው የሰብአዊ መብቶችና ዓለም አቀፍ ህግን የማክበር ግዴታ የሚጥል መሆኑን እንደሚደነግግ ሚድል ኢስት ሞኒተር ዘግቧል። እስራኤል በጋዛ በፈጸመችው የዘር ፍጅት በአብዛኛው ህጻናትና ሴቶች የሆኑ 187,000 ገደማ ፍልስጤማውያንን ገድላለች አሊያም አቁስላለች። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።